አሁን ደግሞ በጤና ዙሪያ ደግሞ ሰውነቴን ለመቀነስ በማደርገው ጥረት ከጎን ያለ ዶክተር አለ ጉሎ ኢትዮ ቱርክ ባለቤት ዶክተር ሻምበል እሱም ይለይብኛል። ምክንያቱም ከራስሽ በላይ ተጨንቆ የሚጨነቅልሽ ሰው እንደዚህ አይነት ሰዎች አሉና በርካቶች ናቸው። ስለዚህ እነዚህ ሰዎች ይለዩብኛል። የአርቲስቱ ድንገተኛ ህልፈት መሰማትም በብዙዎች ዘንድ መነጋገሪያ ሆኗል። በተለይም የቅርብ ሰዎች የሆኑት አርቲስት ይሁኔ በላይ፣ ድምፃዊ ቴዲ አፍሮን ጨምሮ በርካቶች ያሟሟቱ ነገር ሰኔና ሰኞ ሆኗል። አርቲስቱን ምን ነካው? ከቅርብ ጊዜያት ወዲህ በተለያዩ የማህበራዊ ሚዲያ መገናኛ ዘርፎችና በትልልቅ የቴሌቪዥን ጣቢያዎች ቀርቦ ስለ አጠቃላይ ስለ ሰውነቱ ስለ ውፍረቱ ብዙዎች ተጨንቀው ስለሱም እንዳሰቡ ለብዙዎች ተናገረም። ነገር ግን ይህ ክስተት ሰኔና ሰኞ ሆነም። 10 ኪሎ ቀንሻለሁ በ7 ሳምንታት በአንድ ወር ከ2 ሳምንት ማለት ነው። በእነዚህ ክስተቶች ውስጥ ታዲያም አርቲስት ሰማኸኝ በለው አሁን ላይ ያለሁበት ሁኔታ ሰላም ነው ቢልም በድንገት ህይወቱ ማለፉን ብዙዎችን ያስገረመ ያሳዘነ ክስተት ሆኗል። መሪር ሐዘንም የተሰማቸው አርቲስቶችና ታዋቂ ሰዎችም በግለሰቡ በአርቲስቱ ሞት የተሰማቸውን ሐዘን እየገለጹ ይገኛሉ። ድምፃዊ ሰማኸኝ በለው ማረፉን ከተሰማ በኋላ ከግሽ አባይ የኪነት ቡድን አብሮት ካደገው ከወንድሙ በሚባል ደረጃ ይሁኔ በላይ የተሰማው መሪር ሐዘን ብዙዎችን ያሳዘነ ይሁኔንም ያስለቀሰ ክስተት ሆኗል። ደናሁን ስሜ ነበረ ሲል ጽሑፉን የጀመረው ከልጅነታችን ጀምሮ ጥበብ አገናኝታን በግሽ አባይ የባህል ቡድን ውስጥ ብዙ ትዝታ ብዙ ፍቅርና የማይረሳ የህይወት ጉዞ አብረን አሳልፈናል። የውድ ጓደኛዬን ህልፈት ስሰማ ልቤ በእጅጉ አዝኗል። ስሜቴንም በቃላት ለመግለጽ አቅቶኛል። ነገር ግን ከሞት ከዚህ ዓለም ወደ ጌታ የሚደረግ ሽግግር መሆኑን እናምናለን። መሐሪ አምላክም ነፍሱን በአብርሃምና በይስሐቅ ያዕቆብ እቅፍ ያኑራትም፣ በገነትም ረፍት ያደርግላት። ለቤተሰቦችና ለምንወደው ሁሉ መንፈስ ቅዱስ መጽናናትን ይስጥልን፣ ነፍስ ይማር፣ መንግሥተ ሰማያትን የሚያወርስልን ሲል ነበረ ይሁኔ ባዘነ በተከዘ መልኩ የልጅነት ትዝታ ያለባቸውን የወጣትነት ፎቶአቸውን በመለጠፍ ያጋራው። ሌላኛው ደግሞ ነፍስ ይማር ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ድካም መለየቱ ተሰምቷል ሲል የገለጸው ደግሞ ናሆም ሪከርድስ ነው። የድምፃዊውን በርካታ ሙዚቃዎችን ወደ ህዝብ ያደረሰ ነው። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ዘመናዊ ይዘት የተላበሱ ሙዚቃ ስራዎችን ለአድማጭና ተመልካች ሲያበረክት የቆየ ተወዳጅ አርቲስት ሲሆን ከዚህ ዓለም መለየቱ ዜና ከልብ አሳዝኖናል ነው ያለው። ናሆም ሪከርድስ በድምፃዊ ህልፈትም የተሰማውን ጥልቅ ሐዘን እየገለጸ ለቤተሰብና ለወዳጅ ዘመዶቹ እንደዚሁም የሥራ ባልደረቦቹን መጽናናትን ይመኛል ሲል ነበር የገለጸው። ሰሜ አሁን ላይ ነፍስህ ይማር እየተባለ ነው። ሌላኛው በሁሉም ኢትዮጵያውያን ዘንድ የሙዚቃ ንጉሥ የሆነው ድምፃዊ ቴዲ አፍሮም እንዲህ ሲል ሐዘኑን ገለጸም። በተወዳጁና በአንጋፋው ድምፃዊን በለው ድንገት ህይወት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹና ለወዳጅ ዘመዶቹ እንዲሁም ለሙያ አድናቂዎቹ በሙሉ ከልብ መጽናናትን እመኛለሁ። ነፍስ ይማር፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን ቴዲ አፍሮ ሲል ነበር የገለጸው። ሌላኛው ምነው ሸዋ ኢንተርቴይንመንት ነው። ምነው ሸዋ አርቲስቱን በተለያዩ ዓለማት ውስጥ እንዲዞር ከማድረግም ባለፈም በርካታ ስራዎችን አብሮ ሰርቷል። አንጋፋው አርቲስት ሰማኸኝ በለው ሰሜ ባላገሩ አረፈ። ፈጣሪ ነፍሱን በአጸደ ገነት ያኑራት። ለቤተሰቦቹ ለሙያ ወዳጆቹና ለጓደኞቹ ምነው ሸዋ ኢንተርቴይንመንት መጽናናትን ይመኛል ሲል ነበር የገለጸው። ሌላኛው ይህንኑ አርቲስት በተመለከተ የተሰማቸውን ጥልቅ ሐዘን የገለጹት ደግሞ የኢትዮጵያ ሙዚቀኞች ማህበር ነው። የባህል ሙዚቃ አምባሳደሩ አፈር ለሚበላው ለሚበሰብሰው
ለዚህ ፈራሽ ገላ ቁምጣ መቻነሰው። የባህል ሙዚቃ አምባሳደር ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። ኢትዮጵያ በሀገራችን የባህል ሙዚቃ ታሪክ ውስጥ ጉልህ ስፍራ ያለውና በብዙሃን ዘንድ ሰሚ ባላገሩ የሚል የቁልምጫ ስም የሚታወቀው ተወዳጁ አርቲስት ሰማኸኝ በለው አርፏል። ድምጻዊ ባጋጠመው ድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ በተወለደ ዕለት ሰኔ 8 ቀን 2018 በዚህ ዓለም ሕይወት ማለፉን የቅርብ ቤተሰቦቹን ይፋ አድርገዋል። የኢትዮጵያ ባህል ትውፊትና ታሪክ የሚያንጸባርቁ በርካታ ስራዎችን ለአድማጭ ያበረከተው ሰማኸኝ በለው ሙዚቃውን ኢንዱስትሪ ውስጥ የማይረሳም አሻራም ጥሎ አልፏል ሲል ደግሞ የገለጸው ሌላኛው የዚሁ አርቲስት መሞትን ያሳሰበው ድምጻዊ ሰማኸኝ በአጠቃላይ የህይወቱ ጣውረዱን የገለጸበት መንገድ ነው። ሌላው ከዚሁ ከሰማኸኝ በለው ሞት ጋር ተያይዞ መጽናናትን የተሰማኘው የዓለማችን ላይ በርካታ ውጣ ውረዶች ይከሰታሉ። እንደዚህ አይነት ሁኔታዎችን ሰማ ግን ልቤ ተሰብሯል ያሉት ደግሞ ባለሀብቱ ቢሊዮነሩ አቶ ወርቁ አይተነህ ነው። ድምጽህ በልባችን ውስጥ ለዘላለም ይኖራል። በኢትዮጵያ ሙዚቃ ታሪክ ውስጥ የራስህ ደማቅ አሻራ አሳርፈሃል። በየዋህነትና በስለስላሳ ማራኪ ድምጽህ የብዙዎችን ልብ የገዛኸው ተወዳጁ አርቲስት ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት በመለየት ድንገት ስለሰማ የተሰማኝ ሐዘን ምን ብዬ መግለጽ እንደምችል ቃላት አጥሮኛል። የባህል ዘመናዊ ሙዚቃ በማዋሃድ በተለይም የጎጃም ባህላዊ ጨዋታዎችና ለስላሳ ዜማዎች ለትውልድ በሚሻገር ረገድም የማይተካ ሚና የነበረ ትልቅ የጥበብ ሰው ነበርክም። በጣፋጭ ድምጽህ ህዝብ ያዝናናህና እያስተማርክ እውነተኛ የጥበብ አምባሳደር ነህ። በአካል ለአካል ከኛ ቢለያይም የሰጠህን ውብ ዜማዎች፣ ጣፋጭ ትዝታዎች ግን በልባችን ውስጥ መቼም አይሞቱም፣ ለዘላለም ሲታወሱ ይኖራሉ። ለአርቲስቱ ቤተሰቦች፣ ለቅርብ ዘመዶች፣ ጓደኞች፣ ለመላው የጥበብ ማህበረሰብና በመላው ዓለም ለሚገኙ አድናቂዎች በሙሉ መጽናናትና ብርታትን እመኛለሁ ሲል ነበርም ባለሀብቱ ወርቁ አይተነው ፈጣሪ ነፍስን በገነት ያኑረው ሲል የአርቲስቱ መሞት እንዳስደነገጠ የገለጸው። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እኛም በአርቲስቱ ህይወት የተሰማንን ጥልቅ ሐዘን እንገልጻለን። ለወዳጅ ዘመድ ለሁሉም ቤተሰቡ መጽናናትን እንመኝ። ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና